ሰበር ዜና የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀ። በቀድሞ የትህነግ ከፍተኛ አመራሮችና የቲዲኤፍ ወታደራዊ መኮንኖች ላይ ከባድ የህገወጥ ወርቅ ዝውውር ክስ ቀረበ። መርጌታ ነን በማለት 827 ሺህ ብር ያጭበረበሩት ወንድማማቾች በቁጥጥር ስር ዋሉ። ጤና ይስጥልን የተወደዳችሁ የቻናል ላይ ተከታታዮች እስከ መጨረሻው ድረስ አብራችሁኝ ስትቆዩ እነዚህና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። የዩቲዩብ ቻናሌን አሁኑኑ ሰብስክራይብ፣ ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀ። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮው ኃላፊ ዶክተር ኪሮስ ጉዑሽ ገለጹ። ዶክተር ኪሮስ ጉዑሽ ይህንን የገለጹት የ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ መውጫ ፈተና አሰጣጥን አስመልክቶ ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቱን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ኃላፊው ወቅሰዋል። የትግራይ ክልላዊ መንግስት ካቢኔ ለችግሩ ልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም። ሐምሌ 1 ቀን ለሚጀምረው ፈተና ተማሪዎች በሰኔ 9 ቀን ወደ ዩኒቨርሲቲዎቹ መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዟቸውን እንዲያቋርጡ ተደርጓል። በትምህርት ሚኒስቴር የተላለፈው ይህ ውሳኔ የፖለቲካ ውሳኔና የጦርነቱ ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን ወይም በኢንተርኔትና በወረቀት ሳይፈተኑ የቀሩ በአጠቃላይ 29755 ተማሪዎችን ክልሉ የራሱን ፈተና በአጭር ጊዜ ውስጥ አዘጋጅቶ እንደሚፈትን አስታውቋል። በመጨረሻም የትግራይ ክልላዊ መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ትምህርት ተቋማት እንደሚያስገባ የገለጹት ኃላፊው ፈተናው የሚሰጥበት ትክክለኛ ጊዜ ወደፊት ይፋ እንደሚደረግና ተማሪዎች ይህንን አውቀው ዝግጅታቸውን እንዲቀጥሉ አሳስበዋል። በቀድሞ የትህነግ ከፍተኛ አመራሮችና የቲዲኤፍ ወታደራዊ መኮንኖች ላይ ከባድ የህገወጥ ወርቅ ዝውውር ክስ ቀረበ። በትግራይ ክልል ውስጥ የሚካሄደውን ህገወጥ የማዕድን ቁፋሮና ዝውውር አስመልክቶ አዳዲስና አነጋጋሪ መረጃዎች እየወጡ ነው። የቀድሞ የፌዴሪ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማል መለስ ዜናዊ ባጋራችው መረጃ መሰረት ከፍተኛ የትህነግና የትግራይ መከላከያ ኃይል መሪዎች በክልሉ ባለው ህገወጥ የወርቅ ንግድ ላይ በቀጥታ እጃቸው እንዳለበት ይፋ አድርጋለች። እንደ ሰማል መለስ ገለጻ ታዋቂዎቹ የትግራይ ኃይሎች መሪዎች እነ ጸጋይ ማርከስና ምግበ ኃይሌ በክልሉ እየተካሄደ ባለው ህገወጥ የማዕድን ንግድ ውስጥ ሙሉ በሙሉ ተሳታፊ በመሆን በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ። ይኸው የኮንትሮባንድ መረብ ከክልሉ አልፎ ዓለም አቀፍ መልክ መያዙን የጠቆመው መረጃው በትግራይ የሚመረተውን ወርቅ በህገወጥ መንገድ ወደ ውጭ ለማውጣት ሰፊ መዋቅር መዘርጋቱን ያሳያል። በተለይም ከትግራይ ክልል የሚወጣውን ህገወጥ ወርቅ ኮንትሮባንድ ንግድ በጎረቤት ሀገር ኤርትራና በተባበሩት አረብ ኤምሬቶች መካከል በማስተባበር ረገድ ዋናው ቁልፍ ሰው የፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ወንድም የሆነው አቶ ዳዊት ገብረ እግዚአብሔር መሆኑን ሰማል በግልጽ ጠቅሳለች። አቶ ዳዊት ይህንን ሰንሰለት በመምራትና የወርቅ ንግዱን ዓለም አቀፍ ገበያ እንዲያገኝ በማድረግ ረገድ ግንባር ቀደም ሚና እየተጫወተ እንደሚገኝ ተነግሯል። ትህነግ ከዚህ ቀደም በክልሉ ያለውን የተፈጥሮ ሀብት ለግል ጥቅምና ለድርጅቱ ማጠናከሪያነት እንደሚጠቀምበት በተደጋጋሚ ሲተች የቆየ ቢሆንም አሁን የወጣው መረጃ ግን የድርጅቱ ከፍተኛ መሪዎች ቤተሰቦችና የወታደራዊ ክንፍ ወይም ቲዲኤፍ አዛዦች ጭምር በግልጽ በጥቅም ትስስር ውስጥ መግባታቸውን የሚያሳይ ነው ተብሏል። ይህ ክስ በትግራይ ክልል ያለውን የፖለቲካና የወታደራዊ አመራር ስብጥር አዲስ ውጥረት ውስጥ የሚከት ሲሆን በተለይም በትህነግ ከፍተኛ አመራሮች ቤተሰቦች መካከል ያለውን የውስጥ አለመግባባትና የመረጃ መፋሰስ በግልጽ ያሳየ ክስተት ሆኗል። ሪፖርተር ጉዳዩን በተመለከተ ከተጠቀሱት አካላትና ከሚመለከታቸው የጸጥታ መዋቅሮች ተጨማሪ ማብራሪያ ለማግኘት የሚያደርገውን ጥረትም ይቀጥላል።
መርጌታንን በማለት 827 ሺህ ብር ያጭበረበሩት ወንድማማቾች በቁጥጥር ስር ዋሉ። በምስራቅ ጎጃም ዞን ልማሜ ከተማ መርጌታ ስመኘው የባህል መድኃኒት በሚል የሐሰት ስም በመጠቀም ከአንድ የአርባ ምንጭ ከተማ ነዋሪ ላይ 827 ሺህ ብር ያጭበረበሩ ስመኝ አባትነህና ያዛቸው አባትነህ የተባሉ ወንድማማቾች በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታውቋል። የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው እንደገለጹት አካሉ መለሰ የተባለው ተበዳይ በቡና ንግድ ስራ ላይ የተሰማራ ሲሆን ቡና ያስረከበው ነበኛ ገንዘቡን ሊመልስለት ባለመቻሉ ለችግር ተዳርጎ ነበር። ተጠርጣሪዎቹ ወንድማማቾች ይህንን አጋጣሚ በመጠቀምና የሐሰት ሰነድ በማዘጋጀት መርጌታንን ያልተመለሰልህን ገንዘብ በባህል መድኃኒትና በጸሎት እናስመልስልሃለን በሚል ማታለል የጠቀሱትን ከፍተኛ ገንዘብ ተቀብለዋል። ፖሊስ በተጠርጣሪዎቹ ላይ ባደረገው ተከታታይ ክትትል በቁጥጥር ስር የዋላቸው ሲሆን የተጭበረበረው 827 ሺህ ብር በከተማ አስተዳደሩ ገንዘብና ኢኮኖሚ ልማት ጽሕፈት ቤት በጊዜያዊነት በኤግዚቢትነት እንዲቀመጥ ተደርጓል። በአሁኑ ወቅት በአጭበርባሪዎቹ ላይ ሕጋዊና ተገቢው ቅጣት እንዲያገኙ የምርመራ መዝገብ ተደራጅቶ በትኩረት እየተሰራ ይገኛል። በሉማሜ ከተማ ተመሳሳይ የማጭበርበር ወንጀሎች እየተደጋገሙ ሲሆን ከዚህ ቀደም 605 ሺህ ብር በሐሰት ያጭበረበረ ሌላ ግለሰብ በ2 ዓመት ከ9 ወር ጽኑ እስራት መቀጣቱ ይታወሳል። በሆሳና ከተማ የተፈጸመውን አሰቃቂ ውሾች ማጥፋት እርምጃ ተከትሎ የተቀሰቀሰው ማህበራዊ ቁጣ ከዲጂታል ዓለም አልፎ በተወሰኑ ዓለም አቀፍ ግብረሰናይ ድርጅቶች ላይ ተግባራዊ ተጽዕኖ ማሳደር መጀመሩ ተሰምቷል። ምንም እንኳ እስካሁን የተሰጠ ይፋ መግለጫ ባይኖርም ከውስጥ አዋቂ ምንጮች የተገኙ መረጃዎች እንደሚያመለክቱት ለአካባቢው ሴትና ለእንስሳት ደህንነት ልዩ ትኩረት የሚሰጡ ድርጅቶች በሀገሪቱ የነበሯቸውን እቅዶች የመሰረዝ ዝንባሌ እያሳዩ ነው። ለአብነት ያህል በተለያዩ ታዳጊ ሀገራት የንጹህ መጠጥ ውሃ ጉድጓዶችን በመቆፈር የሚንቀሳቀስ አንድ መለስተኛ ዓለም አቀፍ ድርጅት በሆሳዕናው የእንስሳት አያያዝ ድርጊት ማዘኑን ገልጾ በኢትዮጵያ ሊያከናውነው አቅዶት የነበረውን ፕሮጀክት ለመሰረዝ መወሰኑ ተሰምቷል። ይህ አይነቱ ተጽዕኖ እንደ ትላልቆቹ የልማት ድርጅቶች አጠቃላይ ሀገራዊ ፈንድን ሙሉ በሙሉ የሚያናጋ ባይሆንም በቀጥታ ከህዝብ በሚሰበሰብ እርዳታና ለሰብአዊነት ሴቶች ልዩ ቦታ በሚሰጡ መለስተኛ ለጋሾች ላይ ግን ቀጥተኛ ስሜታዊና ውሳኔያዊ ጫና ማሳደሩ አልቀረም። ነገሩን በይፋ መግለጫ ለማረጋገጥ አስቸጋሪ ቢሆንም እንዲህ አይነት የውስጥ መረጃዎች መውጣታቸው ግን በሀገሪቱ የሚታዩ የእንስሳት አያያዝ ክፍተቶች በተዘዋዋሪ በንጹሃን ዜጎች የልማት ተጠቃሚነት ላይ ጭምር የራሳቸውን ጥላ ማሳረፍ መጀመራቸውን የሚያሳይ ትልቅ ማሳሰቢያ ነው። ክስተቱ በሀገሪቱ የእንስሳት አያያዝ ፖሊሲና ሰብአዊነት ዙሪያ ካለው ትልቅ ክርክር ባለፈ ከየውጭ እርዳታ ፕሮጀክቶች መቋረጥ ጋር ቀጥተኛ ትስስር እየፈጠረ መምጣቱን የውስጥ ምንጮች እያረጋገጡ ነው። ወደ ውጭ ዜና ሳልፍ ግብጽ ከእስራኤል ጋር የሚኖራት ግንኙነት መደበኛነት ወይም ፖፑላር ኖርማላይዜሽን የሚኖረው የፍልስጤም መሬት ወረራ ሲያበቃ ብቻ እንደሆነ ገለጸች። ግብጽ ከእስራኤል ጋር የሚኖራት ግንኙነት መደበኛነት ወይም ፖፑላር ኖርማላይዜሽን የሚኖረው የፍልስጤም መሬት ወረራ ሲያበቃ ብቻ እንደሆነ ገለጸች። ፕሬዚዳንት አብዱል ፈታህ ኤልሲሲ በካይሮ ባደረጉት ንግግር እስራኤል የፍልስጤም ግዛቶችን መውረሯን አቁማ ሉዓላዊ የፍልስጤም መንግስት እስካልተመሰረተ ድረስ በሁለቱ ሀገራት መካከል እውነተኛ ሰላምና በህዝቦች ደረጃ የሚደረግ የዲፕሎማሲ ግንኙነት መደበኛ መሆን እንደማይችል አስታውቀዋል። ግብጽ በፈረንጆቹ ጥቅምት 2025 የተደረሰውን የጋዛ የተኩስ አቁም ስምምነት የምትደግፍ ቢሆንም ዘላቂ ሰላም ሊመጣ የሚችለው ግን ፍትሃዊ መፍትሄ ሲገኝ ብቻ እንደሆነ አቋሟን አጥብቃ ገልጻለች። እስራኤል በበኩሏ በአሜሪካ አደራዳሪነት የሚገፋፉትን የአብርሃም ስምምነቶች መርህ በመከተል ከአረብ ሀገራት ጋር የሚደረግ የዲፕሎማሲ ግንኙነት መደበኛ መሆን ከፍልስጤም የፖለቲካ ጥያቄ ጋር መያዝ የለበትም የሚል ጽኑ አቋም አላት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ እንደገለጹት አረብ ሀገራት ከእስራኤል ጋር ግንኙነት መፍጠር ያለባቸው የጋራ ስጋት በሆነው በኢራንና በተላላኪዎቿ ላይ ለመተባበርና በኢኮኖሚ ለማደግ መሆን አለበት። ግንኙነትን መደበኛ ለማድረግ የፍልስጤም መንግስት መመስረትን ወይም ከዌስት ባንክና ጋዛ ሙሉ በሙሉ ማፈግፈግን እንደ ቅድመ ሁኔታ ማስቀመጥ ቀጠናዊ ሰላምን ያደናቅፋል የሚል እምነት አላቸው። እስራኤል ከጋዛም ሆነ ከሌሎች ድንበሮቿ አካባቢ ወታደራዊ ቁጥጥሯን የምታላለው ሙሉ በሙሉ የደህንነት ዋስትና ሲኖራት ብቻ እንደሆነ ትገልጻለች።
የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮውን ላይክ፣ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።